አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ፋሚሊዎች የፋፊ ቤተሰቦች ሰላም ሰላም ብለናል። እንግዲህ ማታ ሩታዬ ንግስቷ ከባሏ ጋር ተገናኝታለች። ቃቃ ጨዋታ የሆነ ህይወት ማለት ነው። አንድ ሰው ህይወት ላይ ሲገባ ወደ ትዳር ሲገባ ብዙ ነገሮች እንደሚጠብቀው ሳያቅ የሚገባ ሰው ማለት ነው። እንደውም ወጣቶችን እያደናገሩ ነው እና አብርሽና ሩታ ማለት ነው። ትዳር እንደዚህ ነው እንድሉ ነው እያደረጉ ያሉት እንጂ እውነት እኔ በጣም ነው ያስገረመኝና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ትዳር ማለት ትምህርት ቤት መሆኑን አብርሽ እየገባው አይደለም። ሩታ ግን በሰል ያለች ሴት ናት። በነገራችን ላይ አስተዋይ ናት። በጣም አነጋገሯ ትዳር ውስጥ ኖራ እንደምታቅሰው ነው የምታብራራውና የኔ የሚባል ነገር የለም ስትል እንዴት ነው አልኩኝ። ራሴንም መፈተሽ ጀመርኩኝ። ማለት ይሄ ነገር ትምህርት አለው። እሷ የምታናገራቸው ንግግሮችም አብርሽ የሚያስኬደውም ነገር በጣም ትምህርት አለው። ለብዙ ትዳር እየፈረሰ ያለው ብዙ ነገሮች እየደረሱ ያሉት በእንደዚህ ያለ መግባባት ስለሆነ ማለት ነው። እኔ በልጥ የሚባል ነገር ስላለ ማለት ነው። እና እኔ አሁን በበኩሌ ከሩታ ላይ እኔ ማለት አይቻልም 50% መሆን አለበት ስትል እዚህ ጋር እኛ አሁን አረብ ሀገር ያለ ሴቶች ብዙ ህይወታችን እያበላሸን ያለ ነው። እኔ እየሰራሁ እያልን ነው። ሀቂቃ ነው የምላችሁ። እኔ እየሰራሁ እኔ እየለፋው በሰው ሀገር እሱ ቁጭ ብሎ እዛ መድረሽ የሚባል ነገር ከቃላችን እናወጣለን። እዚህ መሀል ትዳር ይበላሻል ማለት ነው። ገንዘብና ትዳር ደግሞ አብሮ አይሄድም። ይሄን ነው ወቁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። የተሰማችሁን ጻፉ። እኔም የተሰማኝ ነው ሼር ማደርጋችሁና ሩታ በምታስተላልፈው አብርሽ ትዳር መሆኑን እየገባው አይደለም፣ አልገባውም፣ ገና ነው። ትዳር ማለት እንደ ትምህርት ቤት አስተማሪ እንደምትፈራው ማለት ነው። ትዳርም መፈራት አለበት። ትዳር ከባድ ነው። እኔ ትብስ አንተ ትብስ አልተባባልን መኖር የለም። በእውነት እኔ ማታ በለቀቁት መሽቷል። ተመሸ ነው የለቀቁት። እንደኛ ሰው ጋር ነበርና ማተኛው መስራት አልቻልኩም። ከመሸ ነው የተለቀቀው ቪዲዮና አስተያየት ምግድ መስጠት አለብኝ። ወጣቶች ትዳር እንዲፈሩ እያደረጋችሁ ነው። አብርሽና ሩታ ስርዓት ያዙ። በእውነት ጥሩ አይደለም ማለት ምንም ሳይጎልባችሁ ምንም ሳታጡ ተመልካች ሳታጡ እናንተ መግባባት ያቃታችሁ ለምንድን ነው? ወይ ከርክ ወይ ገባ ስለምትባባሉ ይሄ ነው። ይሄንን ምን እባላለሁ ነው። አብርሽ ደግሞ ሩታ ወንድ ልጅ ራሱ መሪ መሆን ይፈልጋል። ጨርሰሽ እኝኝ አድርገሽ ስትይዙ ትዳርሽን አደጋ ላይ ነው የምትይው ብዬ ነው የማስበው። ማለት ሁሉን ነገር ንገረኝ እኮ መባልም አይለበትም እንደ ሀቅ ከሆነ። ባሌ አሁን እኔ የትም ይሄድ እዛ ቦታ ሄጃለሁ ይላል። የሚደርስበትን ቦታ ተከታትዬ አልከታተለውም። ሂዶ ይመጣል በሰላሙ ጠኋራ ነው ብዬ ባሌን በስነ ስርዓት አመኘ መቀበል ውስጥ ማሳመን ያለብኝ። በሄደበት ቦታ በነገራት ቦታ ላይ ላይውል ይችላል። እውነት አንዳንድ ጊዜ እንሰብ ሴቶች ወንድ ልጅ ጠብቀን አናድነውም። ልቡን ከያዝነው ግዴታ እኔ ባልኩት መንገድ እዛ ቦታ አይገኝም አንበልም። እኔ በሩታ እየፈረድኩ አይደለም። የአብርሽ ስራ ትክክል አይደለም። የሚሄድበት ቦታ ትክክል አይደለም። ሴት ጋር ነው የሚሄደው እሱ። ምንም ቁም ነገር ሊያደርግ አይደለም። ሊያሽቃብጥ ነበር ሊሄድ የነበረው። ያ ነገር አስቀርተዋል። ነገ ተነገ ወዲያ ግን ዋስትና አለኝ ማለት የለባትም። እምነት ከሌለ እኮ ትዳር የለም። እንዴት ነው እናንተ ታትተማመኑ? ትዳር አለ እንደ ፋሚሊ። ባሎቻችሁን እና ሚስቶቻችሁን ካላመናችሁ እኮ ምንድነው ትልቅ ቦታ የምትደርሱት? እንዴት ነው ህይወት የሚኖረው? በጣም እኮ የሚያስጠላው። እና ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄ ቪዲዮ እስከ መጨረሻ አይታችሁ ልክ ነሽ የምትሉ ሰብስክራይብ አድርጉ። እና ትዳር በዚህ አንተ እኔም እሱም እኩል ይናገራል፣ እሷም እኩል ትናገራለች። እዚህ መሀል ማን ነው ትዳሩን የሚመራው? ማን ነው ባባዋራው? በእውነት በጣም የሚያስጠላው ክርክራቸው ማለት። ሩታ ሴት ነሽ፣ ባልሽን በሚውልበት ቦታ መቆጣጠር ሴትነትሽ ነው። ነገር ግን እሱ ጋር እኩል መልስ መመለሱን የተገቢ ነው ብዬ አላስብም። ምንም ጥቅም የለውም። አንቺም እርጉዝ ነሽ አይደለ? ቤትሽን መንከባከብ አለቀ። በእውነት ማለት ስትከታተዩ አንዳንድ ሰው እዛ ተከታተልሽበት ቦታ እንዲገኝ ይፈልጋል። አንዳንድ ሰው ደግሞ በትንሽ ነገር ይማራል።
አብርሽ ደግሞ የሚማር ሰው አይደለም፣ ደረቅ ሰው ነው። እመኒ ነው እያለ ያለው እመኒ፣ ዝም ብለሽ እመኒ። እኔ ካላመንሽኝ እንዴት ነው የሚሆነው እያለ ነው። ይሄን የሚልበት ምክንያት እሱ የሚያደርገው ነገር የሚያሳየው ድርጊትና እቤት የሚሰጥሽ ድርጊት ይለያያል ማለት ነው። ለሰዎች ለመርዳት የሚፈልገው ነገር ከሆነ አንቺ አምነሽ መቀበል አለብሽ ባልሽን ነው የምለው። እኔ ሀቂቃ የተሰማኝን ነው። የሰው ልጅ እንደዚህ በጭቅጭቅና በክርክር ትዳር አይመራም። ሰላም አግኝተን ከኢትዮጵያ ሳዑዲ አረብ ሀገር የምንኖረው እኮ ሁሉን ትተን ነው። እንኳን አንድ አብሯት እያደረ እየዋለ እሱን በፍቅር ማሳመን ቤት ውስጥ እንዴት ነው የሰው ልጅ እንዴት አልጋ ዞሮ ነው የሚተኙት? በእውነት ፋሚሊ በጣም የሚያስጠላው እኮ በቃ ባላወኳችሁ እንደምትሉ ድረስ ነው እየደረስን ያለ ነው። ጭቅጭቃቸው ማለት ነው። ትዳር እንደዚህ ነው እንዴ? እኔ ትዳር እንደሚሆን አላውቅም። ማለት ትዳር አባወራ መሆኑን አምኗል፣ ባለ ትዳር መሆኑን አምኗል፣ እርጉዝ መሆኗን አምኗል። ከዛ በኋላ ምንድን ነው ምን ይፈጠር? ይሄን ወዳ መገባ ሴት አለች እንዴ? እንደዚህ የተንዘላዘለ እኮ ማንም ሴት አብረው የምትሄድ የለችም። ወላሂ ውሸት። አሁን ነገር ሌላ ሴት ጋር እመጣለሁ ምናምን እንዳትከቱ ፋሚሊዎች እንዳትቀየሙ ካወዳ ራሴን ነገር ማስካሄደው አንተ ጋር የሚጃጃል የሚሆን የሚያሳጥር ማን አለ? አንዴ ገብታበታለች ብለን ነው እንጂ ሩታ እኮ አንተ እኮ ስነ ስርዓት ጭራሽ የለህም። አብራሽ ጭራሽ በቃ ስነ ስርዓት የተሞላ ንግግር እየተናገርክ አይደለም። የወረደ ነው ሁሉ ንግግር። እኔ የራሴ መንገድ እሄዳለሁ። እስከ ዛሬ ቀረብህ። በቃ ትታሽቃበጥ ኖረሃል። የሚልክህን ከወዳ ትዳር ነው። በትዳር ላይ ቀልድ የለም። ትዳር ከሆነ ተከባብራችሁ መኖር፣ ማትኖሩት ሆነ ደግሞ ሀቁን ተነጋግራችሁ የለፋችሁበትን ተከፋፍላችሁ መውጣት። በቃ እንዲህ ዝም ብሎ እንዲያገድ ያከብተው ገብት ውጥት አይቻልም። እንደዚህ አይነት ትዳር አይቻላቅም። ላይክ ሰብስክራይብ አድርጉ ፋሚሊዎቼ፣ ይጠቅማችኋል ብዙዎቻችሁ ብዬ ነው። ማለት እነሱ አሁን ደራ ውስጥ ነው ያሉት። አሁንም እንደዚህ ቤት ውስጥ ነው። እሷም ለምን እኔን ሳያማክረኝ እኔን ሳይነግረኝ ትላለች። ምን ነው የሚያማክራት? ሰርጉ እንደሆነ የጋራቸው ነው። خلاص አንዴ እኮ አረግዛለች አይደለም? ካረገዘች ሴት ልጅ አረገዘ በቃ ሰርጉን እንደዛም ብሎ ይሄ እኮ የሁለታቸውም አይብ ነው። ሰርጉ የሁለታቸውም ማንነት ማስከበሪያ ነው። ችግር የለውም እኮ ብትረዳውም። እኔ ባላይነት መባል እኮ የለበትም። ሴት ልጅ እኮ ሰበር ስንለው ትዳራችን የሚያምረው ወንዱ ጋር እኩል የምንሄድ ከሆነ ትዳር ያምራል አያምርም? እኔ እየመከርኳችሁ ነው። እና ሩታ ብቻ አይደለም ስማቸውን መጥራቴን ብቻ አይደለም። አንድ ሴት ልጅ ትዳር ውስጥ ስትገባ ራሷን አዘጋጅታ ስትገባ የሱ ማንነት ተቀብላ እንድትኖር ነው። መልክ ኖረው ጸባይ ኖረው ምን ኖረው መጀመሪያ አስባበት ከገባይ ያ ማንነቱን እሷ ናት መሸፈን ያለባት እንጂ እያወጣ ሚዲያ ካሰጣይ እኮ ሚስት አይደለችም። ይሄንን እየመረራችሁ አጡት። በጣም ነው የሚያስጠላው። ዛሬም ነገ ማህን ዛሬ ይቅርታ ሲላት ይቅርታ ተባብለው ይዟት ይሄዳል ብለን ነበር ያሰብነው እኛ። ነገር ግን እሱም ንግግሩ ጭቃ እሷም ንግግሯ ጭቃ። ያምባገነን ዲሞክራሲ እኮ አንዳንድ ጊዜም ራሳችን ህይወታችን እየበጠበጠን እኮ ነው በእውነት። ብዙ ልጆች አላባት እያደጉ ነው። እኔ ማነኝ አንተ ማነህ እየተባባልን። ላይክ ሰብስክራይብ አድርጉ። ወዳችኋለሁ። ይሄን ያልኩት ከእናንተ ተሽያ አይደለም። ነገር ግን እያስጠላኝ ነው የማየው ነገር ያስጠላኛል። በቃ ለወጣቶች አያስተምርም። የሆነ እንድንጠላ ነው። ትዳር ምንድነው? ይሄ እንደዚህ ነው እንደስከምንል ድረስ እየደረስን ነው። ባላወኳቸውም እያልኩ ነው እኔ ለራሱ በእውነት። ይሄ ሚዲያ ነው ደግሞ ሚዲያ ላይ ደግሞ እነሱ ብዙ ተከታይ ያላቸው ብዙ ሰው እያበላሹ ነው። ላይክ ሰብስክራይብ አድርጉ። በሌላ ቪዲዮ ባሪፍ ቪዲዮ እንመጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ያልኩት አሁንም ተረዳዱ ሚዲያ ባያወጡ በእውነት ካልፈቱ አይባቸውን ሚዲያ እየዘረገፉ የእናት ልጅ ያላቸው ይመስል እዚህ የማንም መሸቀያ የማንም መደበሪያ በጣም የሚያስጠላው ህይወት እንደዚህ ከሆነች ድብን ብላ ትቅር እንደራሴ ማለት ነው በእውነት።